በጣም ምርጥ ሚስት ነበር የነበረች። ግን ሁሉም ነገር ያልፋል። አንተም ደግሞ ያን ያህል ማዘን የለብህም። ስላዳመጥሽኝ በጣም ነው የማመሰግነው። ኧረ ችግር የለውም ጋሼ። እኔ አላምንም። ወንድሜ ምንድነው የማየው ነገር? እየጠበቅኩ እኮ ነው። ንገረኝ እንጂ ምንድነው እየተፈጠረ ያለው ነገር? ምትክ በቃ እኔ ስለደከመኝ ገብቼ እረፍት ላድርግ። ወንድሜ እሺ፣ አንቺ ምን እያሰብሽ እንደሆነ ልታብራሪልኝ ትችያለሽ? ምንም የማብራራልሽ ነገር የለም። ወንድምሽን መጠየቅ ትችያለሽ። ሲጀመር ገና እዚህ ቤት እንደመጣሽ ነው ምን አይነት ሰው እንደሆንሽ አወቅኩት። ቆይ ማለት የፈለግሽውን ነገር ለምን በቀጥታ አትናገሪም? መስማት ከቻልሽ በቀጥታ ነው የተናገርኩት። ቆይ አንቺ ልጅ ከኔ ጋር ያለሽ ችግር ምንድን ነው? ገና ከመጣው ቀን ጀምሮ ጥምድ አድርገሽ እኮ ነው ያሽኝ። እሱን ላንቺ መንገሬ ምንድን ነው ጥቅሙ? እኔ ማወቅ እችላለሁ? አሁን የተፈጠረው ነገር ራሱ በቂ መልስ ይመስለኛል። ታዲያ ለምንድን ነው እኔ እንዳብራራልሽ የምትጠብቂ? አይ አሁን የተናገርሽው ቀኔ ራሱ ስላልገባኝ ነው። እንግዲያውስ ያን ያክል እንድነግርሽ ከፈለግሽ እነግርሻለሁ። ከወንድሜ ገንዘቡን ስላየሽ አማለሽ ለመቀበል ነው። ምን ባለጌ ክፍታፍ ነሽ? እኔ ነኝ ጋሼን አማልዬ ገንዘብ የምቀበለው? አንቺ አላበዛሽም እንዴ? ዛሬ አንቺን የምተውሽ ለጋሼ ስል እንጂ እንደ አንቺ ስራ ቢሆንማ አልለቅሽም ነበር። ትሰሚኛለሽ? እኔ ሄለን አይደለሁም እሺ ባልሰራልሽ። ምንም ነው የማታመጪው። አንድ አንቺ ያለሽ ብዬ የምደነብር ከንቱ ሰው አይደለሁም። እሺ አንቺ ሲምቢሩ ይመሰልሽ? በፍጹም እኔ ላይ እንዳደርሽ ነው ማደርገው። እሱን ደግሞ አሳይሻለሁ። ወይኔ ሄለን ጭራሽ ይተቃቀፋሉ። ደግሞ ከሱም ብሶ እኔን ለምን ፍቅረኛ ያሽ ይለኛል። ለዚች ጋር ደግሞ የሆነ ነገር ማሰብ አለብኝ። እንዲህ በቀላሉም አልተዋትም። ለእያንዳንዷ ላደረገቻት ነገር አስከፍላታለሁ። ቆይ ምን ሆነሽ ነው በጣውት የምትነጫነጭው? ምን ሆነሽ ነው ትይኛለሽ እንዴ? ከጊዜ ወደ ጊዜ እኮ ሚኪን የማጣበት ነገር እየተፈጠረ ነው ያለው። ለምንድን ነው በቀላሉ ተስፋ እየቆረጥሽ ያለሽ? እውነታውን መካድ አንችልማ። ምንድን ነው እውነታው? እስኪ አስቢው። በመጀመሪያ ልጁ የለም፣ ከዛ በመቀጠል ከናንተ ቤት ወጣው። አሁን ደግሞ ሚኪ ከሱ እንድርቅ ነው ፍላጎት። ይሄ ነገር እኮ እንዲሆን ያደረግሽው ታዲያ አንቺ ነሽ። እና በወቅቱ ምንም አማራጭ አልነበረኝም። ወንድምሽ እውነታውን ከመቀበል ይልቅ እኔም ማፋጠጥ ነበር የመረጠው። ግን እኮ እሱም እውነት አለው። አሁን እኔ ለመቃረን ሆን ብለሽ እንጂ እኔ ትክክል መሆኔን እኮ በደንብ ታውቂያለሽ። እሺ ይሁንልሽ። አሁን ብዙ የማብራራትና የማሳመን ሁኔታ ላይ አይደለሁ። ቆይ ምን ሆነሻል? ለምንድን ነው እኔን ችግር ችላ እያልሽው ያለሽ? ምክንያቱም እኔም ብዙ የሚያስጨንቀኝ ነገር አለ። አሁን ላይ ደግሞ ወንድሜ እያናገረኝ አይደለም። እና ዋና የምትፈልጊው ነገር ይሄ ነበር? ምን ነው ሲሆን ጊዜ ከፋሽ? ድሮ ምንም ቢናደድብኝ ያናገረኛል። አሁን ግን እንደዛ አይደለም። እሱ ደግሞ ያስፈራል። እና ምን ልታደርጊ ያስበሻል? አላውቅም፣ ብቻ ያስፈራል። ያቺ ገረድ ደግሞ በገዛ ቤቴ ሰልጥናብኛለች። እሷን ተያት፣ ዋጋዋን ነው የምሰጣት። አሁን ወዴት ነሽ? አቤል ጋር ነው የምሄደው። ከማታ ጀምሮ ስልክ አያነሳ። እሺ ለእሱ አትጨነቂ፣ እኔ አደርስሻለሁ። አንቺ ግን ከሚኪ ጋር ያለሽን ነገር አስተካኪ። ካለበለዚያ የቤታችሁ አይጥ እንድትጠቀምበት እድሉን መተው ነው የሚሆነው። እንደዛ እስኪሆን ድረስ አልጠብቅም። ማድረግ ያለብኝን ነገር አድርጋለሁ። ጎበዝ የኔ ቆንጆ። በቃ ይክፋሽ፣ ብር ደግሞ ይገባልሻል። እውነትሽን ነው? ግን እንዴት እንደዚህ ለማድረግ አስብሽ? ማለቴ እኔ ሳልጠይቅሽ። እኔ እኮ ለአንቺ ስለማላሳይሽ ነው እንጂ በጣም ነው የምወድሽ። አይደል? አዎ። ምን ነው አታምኚኝም? ኧረ አምንሻለሁ። ለማንኛውም ጊዜ የለኝም፣ እንሂድ። እንዴት አለሽ? ጋሼ እንዴት ነህ? ልቀሰቅስ ብዬ እኮ ደክሟል ብዬ ነው የተውኩት። አልተኛውም ነበር እኮ ትንሽ እረፍት ማድረግ ፈልጌ ነው። ታዲያ ቁርስ ላቅርብልህ? አይ አያስፈልግም። ጋሼ በሄለን ምክንያት ነው እንደዚህ ራስን እየጣልክ ያለው?
ምን ማድረግ እንዳለብኝ አላውቅም። ምን ማውራት እንዳለብኝም አላውቅም። ልመክራት ይሁን ልቆጣት ብቻ አላውቅም። ጋሺ ከፋም ለማኮ እሷ ትንሿ እህትህ ናት። ምናልባት ልጅነት ይሆናል እንዲህ እንድትሆን ያደረጋት። ደግሞ እኮ ከባድ እድሜ ላይ ነው ያለችው። ቆይ እስከ መቼ? ቀን በቀን እኮ ጥፋቷ እየጨመረ ነው ያለው። ይሄ ነገር ደግሞ እኔን በጣም ያሳስበኛል። ማሰብህም መጨነቅህም እኮ ልክ ነህ፣ ግን ደግሞ እኔ ብታናግራት ባይ ነኝ። እስኪ ቆይ መጀመሪያ ራሴን ላረጋጋ። በዚህ ስሜት ከአንዷ እህቴ ጋር እስከ መጨረሻ መቆራረጥ አልፈልግም። እሱስ ትክክል ነህ። ከዚህ ስሜት ብትወጣ በጣም ጥሩ ነው። ምክንያቱም በጣም እየተጎዳ ነው ያለኸው። ግን ደግሞ እያንዳንዱ ነገሮች እየተደራረቡብህ እንደሆነ ይገባኛል። ቢሆንም ግን አንቺ አትጨነቂ። ትንሽ ከራሴ ጋር መሆን ስለፈለግኩኝ ነው። እሺ ችግር የለውም ጋሺ። በቃ ከፈለከኝ ጥረኛለሁ። እሺ እጠራሻለሁ። ቆይ እንዴት እንደዚህ ታደርጊያለሽ? እንዴት ነው ልጅቷ እንደዚህ እያመናቀርሽ የምታስወጫት? አንተ ራስህ ምንድን ነው እያልክ ያለኸው? ቆይ እንዴት በእኔ ላይ ሴት ትደርብብኛለህ? ጭራሽ ቤት ድረስ ይዛት ትመጣለህ? በቃ እኔ አልፈልግሽማ። ከአንቺ ጋር መሆን አልፈልግም። እንዴ ቆይ ምን አጥፍቼ ምን አድርጌ ነው ከኔ ጋር መሆን የማትፈልገው? ይኸውልሽ ትሰሚኛለሽ? አንቺ አጠፋሽም አላጠፋሽም እኔ ግን አልፈልግም። በቃ ዝም ብሎ አልፈልግም አለ እንዴ? ለምንድን ነው ምክንያትን የማትናገረው? ምን አሁን አላቅም ለማለት ነው ወይስ ስለተረፍኩኝ ተናደሽ ነው? ምንድን ነው የምታወራው? ለምን በቀጥታ አትናገርም? ወንድምሽ መጥቶ እንዳስፈራረኝ አላቅም ለማለት ነው? ምን እንዳስፈራረኝ? እንደደበደበኝ እንጂ። ምን? ቆይ መቼ ነው እንደዚህ ያደረገው? እጭ በእናትሽ አታስመስይ ወደዛ። እኔ ከልቤ ነው። አቤል ቆይ ደህና ነህ? አትነካኪኝ ወደዛ። እኔ ብዙ አላማ አለኝ። እሺ ለሴት ብዬ አሁን ለመሞት ዝግጁ አይደለሁም። የኔ ፍቅር እኔም እኮ በህይወት እንድትኖርልኝ ነው የምፈልገው። ስለዚህ በቃ ተይኝ፣ አልፈልግሽም። እባክህ የኔ ፍቅር እንደሱ አትበል። እኔ እኮ ካላንተ መኖር አልችልም፣ እጎዳብሃለሁ። እና አንቺ እንድትኖሪ ሲባል ምስኪኑ ምንም የማያውቀው አቤል መሞት አለበት? አያይ ወንድሜ እኮ እርግጠኛ ነኝ ስላንተ ስላላወቀ ነው። ትሰሚኛለሽ? ቤታችሁ ዶክተር ሆኜ መምጣቴን አትርሺውሽ። አስቢው እስኪ የእህቴ ፍቅረኛ ነህ ብሎ እንደዚህ አንገላታኝ ያስፈራራኝ። ቤታችሁ ዶክተር ሆኜ መምጣቴን ቢያውቅ ምን ሊፈጠር እንደሚችል አስበሽዋል? እሱ መቼም አይፈጠርም፣ እመነኝ። እውነትሽን ነው? ኧረ እኔ አልፈልግም። ትቀልዳለች እንዴ? ስማኝ፣ እኔ አንተን መቼም አልተውም፣ ግን ነገሮችን አስተካክዬ ተመልሼ እመጣለሁ። ቆይ ምን እየሆነች ነው? ኧረ እኔ አልፈልግም። እንዴ ያማታል እንዴ? አሁን አርፌ መቃም ያለብኝ። ወንድሜ እባክህ እናውራ። አሁን ጊዜው አይደለም። ጊዜው ሲደርስ በጉዳዩ ላይ በደንብ እንነጋገርበታለን። እኔ እኮ አንተ ሳታናግረኝ ስትቀር በጣም ነው የምጨነቀው። ለትንሽ ጊዜ ነገሮች በእንደዚህ አይነቱ ነው የሚቀጥሉት። መሆን ያለበትም ደግሞ እንደዛው ነው። እኔ ብጎዳብህስ? ለምን ትጎጂያለሽ? አንቺ እኮ ከዚህ በኋላ ሕፃን ልጅ አይደለሽም። ደግሞ ፍቅረኛም ይዘሻል። እባክህ ወንድሜ እንደዚህ አትበል፣ እየጎዳኝ ነው። እኔም ለዛ ብዬ ነው። ከዚህ በላይ ካወራን የበለጠ በንግግሮች ትጎጂያለሽ። እሺ በቃ ግን ይቅርታ አድርግልኝ። እኔን ለመረዳት ሞክር እባክህ፣ ይቅርታ አድርግልኝ። አንቺ ምን ልረዳ? የአንቺ ህይወቴ ተስተካከለ እንዲሆን እኔ እላይ ታችላለሁ። እሺ ከዚህ በላይ ምን ልረዳ? አንቺ መቼ ነው ስለ ወንድምሽ የምታስቢው? ልፋቴ አያሳዝንሽም? አንተ እኮ ትክክል ነህ። እሺ በቃ በጣም ይቅርታ። እሺ አሁን ማረፍ ነው የምፈልገው። ወንድሜ ይቅርታዬን ተቀበልከኝ? እሺ ይቅርታ ማደርግልሽ ግን ከዛ ልጅ ጋር ያለሽን ግንኙነት ስታቆሚ ነው። ምን? እንደሱም አይሆንም። እሺ እንደዛ ማይሆን ከሆነ ሁሉንም ነገር መተው ትቻለሽ። እኔም ከዚህ በኋላ ልረዳሽ አልችልም። እንዴ ቆይ እንዴት ወንድሜ፣ እንዴት እንዲህ ያለ ውሳኔ እኔ የተለይ ተወስንብኛለህ? ሄለን ማለት ያለብኝን ነገር ብያለሁ። አንድ ነገር ደግሞ ደጋግሜ ማውራት እንደማልወድ ታውቂያለሽ። ወይኔ ሄለን፣ እቺ ሰይጣን ናት እኔ ላይ እንደዚህ ያደረገችው።
ባልሰራላት እኔ ሄለን አይደለሁም። ቆይ ትጠብቅ። ልተኛ ነው የምትፈልጊው ነገር አለ? አንቺን መግደል ነው የምፈልገው። ይቅርታ፣ እሱን እንኳን ላደርግልሽ አልችልም። ትሰሚኛለሽ? ይሄን ያህል ተዳፍረሽኝማ በሰላም እንድትኖር የምፈቅድልሽ እንዳይመስልሽ እሺ? እኔ የሚያደርግ ሰው እንጂ የሚያወራ ሰው አልወድም። ቺ ማትረባ አሁን መታኛ ላይ ትሰልጥንብን። አንድ እቅድ አለኝ። የምን እቅድ? አንቺ በፍጥነት ወደኛ ቤት መመለስ አለብሽ። አንቺ ደግሞ እኔስ የምፈልገው እሱን አይደል? ግን እንዴት አድርጌ እመለሳለሁ? ማለቴ ወንድምሽ እንዴት እናሳምነዋለን? የውሸት የሕክምና ወረቀት ማሰራት ትችያለሽ? እሱማ በጣም ቀላል ነገር ነው። አሁን ላይ ራሱ እጄ ላይ እንዳለ ቁጠሪው። በጣም ጥሩ። ስለዚህ ልጁ ሲወርድብሽ ከፍተኛ አደጋ እንዳጋጠመሽ አድርገሽ ትነግሪዋለሽ። ለጊዜው የምትቆይበት አልመጣም። አንቺ የኔ መሰለ ቅዴታ ቆይተሽ ነው። ሀሳብ ጊዜውን ጠብቆ የሚመጣ ነገር ነው። የኔ ዋቱን ቆጨኝ ነበር። ግን ያቺን የማትረባ እንዴት አድርገን እንደምናጠፋት ማሰብ ይኖርብናል። እሷን አስላቢ ለሚኪ ነግራ እንዲሆንብኝ ያደረገችው። ስለዚህ እኔ ከናንተ ቤት እንድገባ የፈለግሽው ለራስሽ ጥቅም ነው ማለት ነው። ታውቂያለሽ፣ ያን ያክል ሰውን የማሰቃየት ችግር የለብኝም። ሆነም ቀረም ልጅቷን ህይወቷን ሲኦል ነው የማደርግባት። አንቺ ወደ ቤት እንድትመጪ የፈለኩት ለሚኪ ታስፈልጊዋለሽ ብዬ ስላሰብኩ ነው። አንቺ ደግሞ አታምረሪ እንጂ እኔ ለቀልድ ያክል ነው። ለማንኛውም ወንድሜ ቤት እንዳያጣኝ መሄድ አለብኝ። ቻው። አይ ሄለን፣ ይሄንን እቅድ ለምን እንዳመጣሹ በደንብ አድርጌ ነው የማውቀው። ግን ነገሩ ለእኔም ስለሚጠቅመኝ አልከፋኝም። ሚኪ እኔና እኔ ብቻ ነው። ምትክ ምትክ! አቤት ጋሽ። ሄለን ቁርሷን በላች? አይ አልበላችሁ። እንዴ ለምን? ሰዓቱ እኮ ሄዷል። ለምን አልቀሰቀስሻትም? ልቀሰቅሳት እኮ መኝታ ቤቷ ሂጄ ነበር፣ ግን ደግሞ የለችም። አለ ወንድሜ። ዳቦ ልገዛ ወጥቼ ነበር፣ አልቋል አሉ። ስሚ አንቺ ገረድ፣ ትሰሚኛለሽ? ስነ ስርዓትሽን ብትይዥ ነው የሚሻልሽ፣ አለበለዚያ አናትሽን ነው የምልሽ። እሺ በይ ሞክሪኝ፣ አሳይሻለሁ። ወንድሜን በእኔ ላይ አሳመጽሽብኝ አይደል? እኔ ለጥያቄ ብቻ ነው መልስ ያለኝ። እኔ ሁለታችሁ እንድትጣሉ ምንም ነገር ያደረኩት ነገር የለም። ለነገሩ ችግር የለውም። እኔ ምን ማድረግ እንዳለብኝ በደንብ አውቃለሁ። ትሰሚኛለሽ? እኔ በአንቺ ዛቻና ማስፈራሪያ የምደናበር ሴት አይደለሁም። እሺ አንድ ፈጣሪ ያለ የሚጠብቀኝ። ባይሆን እኔ ላይ ክፋት ባታስቢ ነው የሚሻልሽ። ጊዜሽንም እኔ ላይ ባታጠፊ ነው የሚሻለው። ባይሆን ይሄ ወንድምሽን ይቅርታ ጠይቀሽ ብትለምኚው ብቻ ነው የሚሻልሽ። ገብቶኛል። አሁን በአንቺ ቤት እኔ ላይ እያላገጥሽብኝ ነው አይደል? እኔ እውነቱን ብቻ ነው የተናገርኩት። ችግር የለውም። ምን እንደማደርግ አሳይሻለሁ። እሺ እኔ ደግሞ እሱን እጠብቃለሁ። ይሄ ምንድን ነው? የምርመራ ወረቀት ነው። አልገባኝም። ስለምን ምርመራ ነው የምታወሪ? ሚኪ በጣም ታመም ያለው ነገሮች ከአቅሜ በላይ እየሆኑብኝ ነው። ምንሽን ንቆ ያመመሽ? ጽንሱ በአደጋ ምክንያት ስለወረደ በጣም ከፍተኛ የሆነ ህመም ጥሎብኛል። እና መድኃኒት የለውም እንዴ? መድኃኒትም አለው፣ ግን በጣም ነው እየከበደኝ ያለው። ስለዚህ እናንተ ቤት መመለስ አለብኝ። በፍጹም ይሄማ በፍጹም የማይሆን ነገር ነው። እንዴ ለምንድን ነው የማይሆነው? ምክንያቱም እኔም አንቺም የራሳችን ህይወት አለን። እኔ እኮ ስላለን ህይወት አይደለም እያወራሁ ያለሁት። ህመሙን መቋቋም አልችልም ነው ያልኩት። ስለዚህ ደግሞ የግድ እናንተ ቤት መመለስ አለብኝ። ለዚህ ነገር ደግሞ አንተም ኃላፊነት አለብህ። ኃላፊነቴን እኮ አልወጣም አላልኩሽም? ግን ደግሞ የግድ ቤት መመለስ የለብሽም። እንደሱ ካልሆነ ደግሞ ሞታለሁ። እንዲ
ቆይ እሺ አሁን እዚህ ጋር ሞትን ምን አመጣው? እስኪ አስበው፣ በአንተ ምክንያት የደረሱብኝን ነገሮች። ማርገዝ ሳልፈልግ አረገዝኩ። አርግዤ እንኳን የእርጉዝ ሴት ወግ አላየሁም። እንዴት ሂጂ፣ እያለቀሽ እኮ ነው። ምንም ነገር አትበለኝ፣ ዝም ብላ አድምጠኝ። በዛች ሰራተኛ ምክንያት ልጅ የወረደብኝ፣ አሁን ደግሞ ጭራሽ በሽተኛ ሆንኩኝ። አንተ ግን ምን እያልከኝ ነው? እስኪ ራስህን እያው ተመልከተው እስኪ። ቲጂ ነገሮችን እኮ እያካበድሻቸው ነው። ጭራሽ እኔ ነኝ ነገሩን ያካበድኩት? እሺ በቃ ተረጋጊ። ሰዎች ሁሉ ወደኛ ነው እያዩ ያሉት። ሰዎች እያዩን ነው አይደል? ለማታውቃቸው ሰዎች እንደዚህ የምትጨነቅ ከሆነ ታዲያ ምን ነው እኔ ላይ ሲሆን? በአንተ ምክንያት ህይወቷ የተበላሸባት ሴት ላይ ጨከንክ አይደል? ቲጂ እኔ እኮ አንቺ እንደዚህ ለማስከፋት ፈልጌ አይደለም። ችግር የለውም፣ አንተ በጣም ክፉ ሰው ነህ። እኔ እንደውም ከዚህ በኋላ ምን ቀረኝ? ልጄ ጋር ሄዳለሁ። እሺ ቆይ ቲጂ ምን ልታደርጊ ነው? ማንም ሰው ላይ ሸክም መሆን አልፈልግም። ከዚህ በኋላ ልጄ ጋር ብቻ ነው መሄድ የምፈልገው። እባክሽ እማዩን ነገር አታውሪ። በቃ እስኪሻልሽ እኛ ጋር መሆን ትችያለሽ። ሚኮ እውነትህን ነው? አዎ ግን እስኪሻልሽ ድረስ ነው። እሺ በጣም አመሰግናለሁ። አንተ ምንድን ነው? ቆይ ባላየ ለማለፍ እየሞከርክ ነው? አንቺ ልጅ ቆይ ለምን አትፋችኝም? ህይወቴን አከበድሻት እኮ። ቆይ ገና ለገና ወንድሟ ተናገረኝ ብለህ ነው የምትወዳትን ልጅ ባላየ ለማለፍ የምትሞክረው? ይኸውልሽ አንቺ ሴትዮ፣ እኔ ከአንቺ በላይ ህይወቴን ወዳታለሽ። አንቺ ያምሻል እንዴ? መታሽኝ እኮ። አዎ ያመኛል። ተናገር እንጂ ህይወቴ ማናት? በእኔ ላይ ሌላ ሴት ደርበህብኝ ነው አይደል በወንድሜ የምታሳብበው? ተናገር ማናት? አንቺ ያምሻል እንዴ? ስለምን ሴት ነው የምትወሪው? ተው አውቄያታለሁ። ባለፈው ያዩት ያቺ አስቀያሚ ልጅ ናት አይደለ? ቆይ ከኔ ምን አተህ ነው እዛች የምታስፈራ ልጅ ጋር ሄድከው? አሁንስ አበዛሽው። እስኪ አንዴ እንኳን ስሚኝ። ስለምን ሴት ነው የምትወሪው? እኔ ህይወት ያልኩሽ የራሴን ነፍስ ነው። እሺ ወይኔ ጉዴ ፈላ። ታዲያ ለምን መጀመሪያ አልነገርከኝም? አንቺ መቼም ያዳምጥ ጆሮ አለሽ። ዝም ብለሽ እኮ ነው የምትወሪው። የኔ ፍቅር እባክህ ይቅርታ አድርግልኝ። ትሰሚኛለሽ? በጣም ነው ያበዛሹሽ። በዚህ ወንድምሽ፣ በዚህ በኩል አንቺ። ህይወቴን አስጨነቃችሁት እኮ፣ አከበዳችሁብኝ። ለምን ከህይወቴ አትወጡም? የኔ ቆንጆ እንኳን ደስ አለሽ፣ እቅዳችን ተሳክቷል። እንዴ ሄሉዬ ምን ሆነሽ ነው? ቲጂዬ አቤል እኮ አልፈልግሽም ከህይወቴ ውጭልኝ አለኝ። እኔ እኮ አቤልን እወደዋለሁ። እንዴ ለምን ሲባል? ወንድሜ ሄዶ አስፈራርቶታል። ሄይ ፈሪ፣ ገና ለገና ወንድ አስፈራራኝ ብሎ ነው? እውነቱን ነው። ምን በወጣውና ነው በሰው የሚደበደበው? ጭራሽ አንቺን ትደግፊለታለሽ? በያውን ለማንኛውም አታለቃቅሽ፣ ትታረቃላችሁ። እንዴት ነው የምንታረቀው? ቲጂ አንቺ እኮ ስላላየሽው ነው። በጣም አምርሯል። ሄሉ ይገባኛል እኮ ግን በቃ አንቺ የኔ ያክል አትጨነቂ። እኔ ገንዘብ እሰጥሻለሁ፣ ሰርፕራይዝ ታደርጊዋለሽ። ሰርፕራይዝ? አዎ እሱን ለማስደሰት እኮ በጣም ቀላል ነው። በርከት ያለ ጫት ገዝተሽ ትወስጅለታለሽ። ቲጂ አሁን የሚቀለድበት ሰዓት ነው? እኔ መች ቀለድኩኝ? አቤል ገንዘብ መውደዱን መቼም አንክድም አይደል? ቲጂ በጣም እያናደድሽ ነው። እንዴ ሄሉዬ፣ እኔ እኮ መፍትሄ ስለሰጠሽኝ እኔም ላንቺ መፍትሄ ላምጣልሽ ብዬ ነው። እሺ በቃ አሁን ብቻዬን መሆን እፈልጋለሁ። ውጭልኝ። እንዴ ምን ማለት ነው? በቃ እንዳትቀየሚ፣ ብቻዬን መሆን እፈልጋለሁ። እሺ ሄሉዬ፣ ግን በቃ ተረጋጊ። በጣም ስትጨነቂ ደግሞ ሀሳብ ማምጣት ይከብድሻል። እሺ አይዞሽ በቃ። ቆይ ባልኖርስ አትደውይም እንዴ? ኧረ እባክህ ወገኛ አይደለ እንዴ? ቆይ ትንሽ አታፍርም? የት ሄደን የማትኖረው? እንዲህ ስታወራ እኮ ስራ ያለብን ነው የምትመስለው። ለምን አፍራለሁ? ረሳሹ እንዴ? ከባድ ስራ እኮ ነው እየሰራሁልሽ ያለሁት። ዝም በል እባክህ። ደግሞ አንድ ነገር አድርገህ የምታውቅ እኮ ነው የምትመስለው እንደዚህ ስታወራ።
አንቺ እንደሆንሽ ምስጋና የለሽም አውቃለሁ፣ ግን ትንሽ በዛ። ምኑ ነው የበዛው? እንደውም በጣም ዝም ብዬሃለሁ። እሺ ቆይ አሁን ምን ፈልገሽ ነው? ከሄለን ጋር ያለን ጸብ ታቆማለህ። ኧረ በእናትሽ አልሰማሽምሽ እንዴ? ወንድሟ እኮ ከመዛትም አልፎ መጥቶኝ ነው እኮ ሄዶሽ። እሱን እኔ አይመለከተኝም። አርፈ ተቀመጥ። ሄለን ለእኔ በጣም ታስፈልገኛለች። ሌላ የሚያስጨንቃት ነገር አያስፈልግም። ኧረ በስመ አብ፣ በደንብ አጥንታችሁት እኮ ነው ይህን ክፋት የምትሰሩት። አፍህን መክፈት አቁም። አንተም ቢሆን የስራ እድልን ያገኘ በዚሁ ነው። እሺ ውይ ይቅር በይኝ፣ ተሳስቼ ነው። እኔም ለካ ያው ነኝ። ሞዛዛ፣ ይህንን አሁን ያመጣኸውን አመል አልወደድኩትም። አንቺ ቆይ እኔስ እንዴ አላሳዝንሽም እንዴ? ብትደበደብም ትታከማለህ። ደግሞ ያን ያክል ብትደበደብስ ምን ይመጣል? ምንም እንኳን አንቺ ባፈልጊም ሄለንና እናቴ ይፈልጉኛል እኮሽ። ተው እባክህ። ምን አንተን አልቀረብህም። እነሱም እኮ ያው ስለሆኑ ነው። ንቀቱ ግን ትንሽ አልበዛም? እሺ ለማንኛውም ስትመጣ ግን ታረቃት። እሺ ሌላ ንግግር አልፈልግም፣ ካለበለዚያ ገንዘቡ ይቀራል። እሺ እሷ ናት የምትመጣው ወይስ እኔ ነኝ የምሄደው? እኔ ግን መሄድ አልፈልግም። አሁን ያንን አስቤዛን ይዛልህ ትመጣለች። ታረቃት። ዋይ ትጂዬ በእናትሽ እስካሁን ለምን አልነገርሽኝም? ብዙ መነጋገር አይጠበቅብንም ነበር እኮ። አትሟዘዝ እባክህ። አሁን ያልኩህን ብቻ አድርግ። ቺና ሮጊት ምን ላርጋት? ደህና ምክንያት አግኝቼ ተፋትቻት የነበረችውን ደግሞ እንደ አዲስ አራቢላ መላጥሽ እኮ ጠሮብሽ ነበር። አዩም ባክሽ። ታዲያ ለምን አትደውልም? ልደውልላት እንዴ? አይ ትንሽማ ኮራ ማለት አለብኝ። ደግሞ በኋላ ደውዬላት በደስታ ብዛት አስቤዛዬን ረስታ ብመጣስ? ቆይ ትንሽ ልጠብቃት። ደህና ዋልሽ? ምን አገባሽ? አይ ፈጣሪ፣ ቆይ ምን አይነት ጊዜ ላይ ነው ያለ ነው? ለሰላምታ ግን ምን አገባሽ አይከብድም? ነገር ለመፈለግ እየሞከርሽ ነው? አረ ምን ገዶኝ። አሁን ስለቸኮልኩ ነው። ግን አንቺ አትቸኩይ። ላደረግሽው ነገር በሙሉ ዋጋ አስከፍልሻለሁ። እሺ? እኔም እየጠበቅኩሽ ነው። ደጋግመሽ ማውራት የለብሽም። ልክ ነሽ። ከወንድሜ ጋር ጣልተሽኝ፣ አንቺ ግን እዚህ በሰላም ቁጭ ብለሻል። ቆይ እኔ ደግሞ ከወንድምሽ ጋር ምን አድርጌ ነው ያጣላውሽ? ስለ ፍቅረኛ ተናግረሽ ነው እና ተግባርሽ እንጂ የኔ ወሬ ነው እንዲ ያጣላሽ? ቆይ ሲጀመር አንቺ ምን ያገባሻል? አረ እኔ ምንም አያገባኝም። ቸኩላለሁ ብለሻል ነበር። በቃ ሂጂ እንዳይረፍድብሽ። አይመለከትሽም። ምን ማድረግ እንዳለብኝ አትነግሪኝም? ይገባሻል? እሺ በቃ ዛሬ ስለመጣላቱ አይሌለኝም። ለነገሩ ችግር የለውም። ምን ማድረግ እንዳለብኝ እኔ በደንብ ስለማውቅ ብዙ ማውራት አያስፈልግም። የሆነ ነገርማ ቀምመሽልኛል እንጂማ ያለ ምክንያት ያቺ የተረገመች እዚህ ቤት አትመጣም ነበር። እርግጠኛ ነኝ የሆነ ነገርማ አስባለች። ቆይ እኔም ከወዲሁ መዘጋጀት ነው ያለብኝ። እንዴ ጋሺ ስራ እኮ ሄድክ ነበር ይመሰለኝ። ዛሬ ስራ የለም። የሄለንን ድምፅ ነው የሰማሁት። አዎ ጋሺ። እና ወዴት ነው የሄደችው? እኔ እንጃ ጋሺ አላወኩም። ግን ጋሺ ቆይ ምናልባት የሰማው ነገር ይኖራል። ምን ነው ማወቅ ያለብኝ ነገር ነበር እንዴ? አይ እንደሱ እኮ አይደለም። በቃ ተው እና አሁን ምግብ ላቅርብልህ አይደል? አይ አሁን ልወጣ ነው። ትንሽ ስለማመሽ እንዳትጨነቁ። ምናልባት ሄለንም ከጠየቀችሽ ንገሪያት። እሺ ጋሺ። ኡፍ ፈጣሪ፣ የሰማን መስሎኝ ልቤ ትርክክ ብሎ ነበር። የኔ ቆንጆ እንዴት ናፍቀሽኝ እንደነበረ። ግን እኮ አንተ ነበር ካልፈልግሽም ያልከኝ። እሱማ ግን ምን ላድርግ የኔ ቆንጆ፣ ስናደድ እኮ ማድረገውን አላውቅም። ደግሞ ማነው እባክሽ እንደዚህ አይነት የበርጫ አመራረጥ ያስተማርሽ? ወደድከው? ትይ እንዴት አልወደውም። አንደኛ ምርጫ እኮ ነው። እኔም ደስተኛ እንድትሆንልኝ ነው የምፈልገው። እና አሁን ታረቅን አይደል?
እንዴ በማይመጣው መጠሽብኝ እንዴት አልታረቅም የኔ ቆንጆ? ቆይ ስላመጣሁልህ ብቻ ነው የታረቀኝ? ኧረ ማን ያለው? ይኸው አሁን አልከኝ እኮ። ኧረ የኔ ቆንጆ እኔ እንዴት እንደዚህ ልሻለሁ? ግን ስለመጣሽ ደስ ብሎኛል። ወንድምሽ ግን እንዲመጣብኝ አልፈልግም። ያ ነገር በድጋሚ አይፈጠርም። ስለዚህ አንተ አትጨነቅሽ። በቃ እንደሱ ከሆነ እኔና አንቺን የሚያጣላን ነገር የለም። እንድታኮርፈኝ አልፈልግም። እሺ እሺ የኔ በርጫ። በቃ ስለሱ ማውራት ግን አቁም። እሺ በቃ እኔ የምለው ያቺ ሰራተኛችሁስ ግን? እሷ ደግሞ ምን ሆነች? ማለቴ ያው ነገሮቹን ፈታችልሽ? ምን አባቷ፣ እሷን ተዋት። እኔ ያሳያታለሁ። በከባዱ ነው የምቀጣት። ቆይ ምን ልታደርጊ ያስበሽ ነው? እሱን አድርጌው ነው ማሳይክ። አሁን ስለዛችሁ ማትረባ ማውራት እናቁም። ስለ እኔ እናንተ ብቻ ነው እንድናወራ የምፈልገው። ምን እናወራለን ብለሽ ነው? አልናፈኩም መጠየቅሽስ? እሱማ ንፍቅፍቅን ያልሽኛ እኮ። እሱን እኮ ነው ያልኩ። እሺ ጭራሽ ስራሽን ትተሽ እዚህ ትነላቀቅልኛለሽ አይደል? ምን ነው ዙፋን አደረግሹ? ደግሞ እኔ በሌለውበት ሰዓት ቤቱ ላይ እንደፈለግሽ ተንፈላሰሽበታ። አንቺን ብትኖሪ የማደርገውን ያደረግኩት ምንም አዲስ ነገር የለውም። ገባኝ። ሄለንን ከወንድሟ ጋር ያጣለሻት ለዛ ነው። እኔ ማንንም አላጣለሁ። ዝም በይ አስመሳይ። ሲጀመር ሚኪን ፈልገሽዋል። ይህን ማላቅ መሰለሽ? ምን? ቆይ ምን አይነት ሰው ነሽ? ሚስቱ እንኳን ከሞተች 1 ዓመት ያልሞላውን ልጅ እንዴት እንደዚህ ትያለሽ? ለነገሩ አንቺም እንዲህ እያደረግሽ ያለሽው እሱን ለማጥመድና እሱን ለራስሽ ለማድረግ ነው። ምንድን ነው የምትቀባጥሪው? አንቺን የኔ ታባሽ ታውቂኛለሽ። ሲጀመር እንዳንቺ አይነቱን ሰው ማወቅም አልፈልግም። ሰምኛለሽ? ከኔ ጋር አጉል መሳፈጡን ብታቆሚ ነው የሚሻልሽ። አዎ እውነቱ ሲነገራችሁማ እንዲህ ነው የሚያደርጋችሁ። እኔ ደግሞ ፈሪ አይደለሁም። መናገር ያለብኝን እስከ ጥግ ነው የምነግርሽ። ይኸውልሽ እኔ ሄለንን አይደለሁም። አፍሽን እኔ ላይ እንደፈለግሽ መክፈታችሁ። አንቺም ስርዓትሽን ይዘሽ ተቀመጪ። ጭራሽ እኔን አንቺ ስርዓት ልታስተምሪኝ ነው? ለመማር ይሄን ያህል ፍላጎቱ ካለሽማ እኔ ምን ገዶኝ፣ እስከ መጨረሻ ነው ማስተምርሽ። ችግር የለውም። እንዴት አድርጌ እሱን አፍሽን ማስያዝ እንዳለብኝ በደንብ አውቃለሁ። እንግዲያውስ ሞክሪኝ። እንዴት እንደምመልስልሽ ደግሞ አጻፋውን አሳይሻለሁ። ወይኔ ትዕግስት፣ የማንም ደሃ አፍ መክፈቻ አሉ። ምናልባት ገንዘብ ኖሮሽ የምትፈልጊውን ነገር ይነሳሽ እና ስለ ሰው እያሰብሽም እንዲህ ሰላምሽን ያጣሽው፣ ያው ውስጥሽ ያለው ክፋትና ራስ ወዳድነትም ይሆናል። ፈጣሪ ቀልብሽን ይመልስልሽ። ጭራሽ እየሰደብሽኝ ነው። እንግዲህ እሱን እንዳንቺ አረዳድ ይወስነዋል። እንዴት አመሻችሁ? እንዴት አመሸ ጋሼ? ሚኪዬ እንኳን መጣ። እንደውም የምነግርህ ነገር አለኝ። በቃ ጋሼ የምትፈልጉት ነገር ካለ ንገሩኝ። ቆይ ይህን ያክል ምን ብትላት ነው እንደዚህ የጠገበችው? ይቅርታ፣ ስለማን ነው የምታወሪው? ይቺ ምትክ የምትባለዋ ልጅ ደግሞ ምን አደረገችሽ? እዚህ ሶፋ ላይ ከኔ እኩል ተቀምጣ አፍ እስከምትካፈት ነው። እኔ ለሄሉ ነው ያዘንኩት። እንዴት ቻለቻት? እንግዲህ አንቺ የምትዩን ጸባይ እኔ ምትክ ላይ አላየሁኝም አይደል? አንተማ እንዴት ታያለህ? ሀሳብ ሌላ ቦታ ሆኖ። ይኸውልሽ ቲጂ፣ በተቻለሽ አቅም ምንም አይነት ችግር ላለመፍጠር ሞክሪ። እኔ አሁን ሰላም ነው ፈልገው። ጭራሽ እኔ ነኝ ችግር ፈጣሪ? ሄሉ ያለችው ነገር እውነቷን ነው። ሳልቀደም መቅደም አለብኝ። ሚኪ የኔ ብቻ ነው። ተነሽ ተነሽ ተነሽ፣ አታስመስይ። በጠዋት እንደመጣሽ አውቃለሁ። ምንድን ነው? አንቺ ምን አለብሽ? የምትወጂውን ሰው አቅፈሽ ተኝተሻል። ወንድሜ ቤት እንዳላደርኩ አወቀ እንዴ? በምን ጊዜ ያውቃል? እኔ ሚስደብ እንጂ። ፈርቼ ነበር። ግን አንቺ ምን ሆነሽ ነው? ቆይ ግን ይቺ ምትክ የሚሏት ምን አይነት ሰው ናት? እና እኔ ምን ሆነና ነው የምልሽ? አሁን አይደል እንዴ የምረዳሽ? ደግሞ የወንድምሽ ባስ እኔን ችግር አትፍጠር ይለኛል። እንዴት እንደጠላኋት አልገባሽም? ምን አንቺ ብቻ። እኔ ራሱ ብገላት እንዴት ደስ እንደሚለኝ። ደግሞ ወንድምሽ ፊት ሰጧታል። አሁን ማድረግ ያለብን መናደድ አይደለም። እንደሱ ማድረጋችን ምንም ነው ጥቅም የሌለው። እሱስ ልክ ነሽ። በደንብ ነው የምንቀጣት። እኔም ዝግጁ ነኝ።
ምትክ ነኝማ እንዲፈልግሽ ነው። እሺ አሁን ይችን ጠጪና ነገሩ ላይ በደንብ እናወራበታለን።